አጋንንት እናስወጣለን ሲሉ ምን አይነት አጋንንት ነው የሚያስወጡት? ከማን ነው የሚያስወጡት? ኦርቶዶክስ እንኳን ነው ልጁም ኦርቶዶክስ ነው። እንዴት ገባህበት ነው? በእናት አልኩት አረታው በእናት አታጋርቀ። ይሄ ልጅ ወይም ደግሞ ይሄ መንፈስ ምንድነው? ሃይማኖቱ መናፍቅ አይደለንም እኛ። እሺ ጴንጤ ነን። ጴንጤ ማለት መንፈስ ቅዱስ የወረደበት ቦታ ነው። እሺ እኛ መንፈስ ቅዱስ ወርዶብናል። አስባችሁታል? አጋንንት እንደዚህ ሲል እኛ መንፈስ ቅዱስ ወርዶብናል ብሎ አጋንንት ሊናገር ይችላል? ክሪፕቶን ያላጠና ቀሽም ተዋናይ ነው። ስንት ኢየሱስ ነው ያለው? ስንት አለ እናንተ ንገሩኛ። አንድ ኢየሱስ ነው ያለው። አንድ ኢየሱስ። የትኛው እንዴ? የትኛው የተሰቀለልን ነው ለኛስ? እንዴ ኢየሱስ ክርስቶስ ለአጋንንት ተሰቅሏል እንዴ? አጋንንትስ እንደዛ ይላል ወይ? በቃ ኢየሱስ ክርስቶስ ነው። በቃ መዳን በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ኢየሱስ ክርስቶስ ነው ይላል። ክፉ መንፈስ ስለ ኢየሱስ ክርስቶስ ጌትነት እየመሰከረ አዳኝነት እየመሰከረ እነርሱ ግን አጋንንት እናስወጣለን የሚሉት ግን ይሄን አይመሰክሩ እና የትኛው ይሻላል? ሐሰተኛው ኢየሱስን የጠራኸው ማለት ነው። ሐሰተኛ ይባላል እንዴ? ታዲያ የመናፍቁ ወይ ጉልበት ሁሉ ለኢየሱስ ክርስቶስ የመናፍቁ ነው። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ ነው የሚለው። ይሄ በኦርቶዶክስ ቤተክርስቲያን ለኢየሱስ ያላቸው ቦታ ከአጋንንት የተሻለ አለመሆኑን ነው የሚያሳየው። አይደለም እየተማታህ እኮ አይደለም፣ በጌታ በኢየሱስ ክርስቶስ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ዛሬ አንድ ማስታወቂያ ለመናገር በዚህ ተገኝቻለሁ። እንግዲህ እንደምታውቁት ሜሎስ የሚለው ዩቲዩብ እንግዲህ የተለያዩ ትምህርቶች ስናስተላልፍበት ቆይተናል። አሁን ላይ ግን ከዚህ በፊትም ነግሬያችሁ ነበር ዩቲዩባችን የተለያየ ስትራይኮች ስላሉበት ወደፊት በዚህ ዩቲዩብ ላንቀጥል እንችላለን። አናቅም መቼ ሊዘጋ እንደሚችል አናቅምና ዋርኒንጎች ስላሉበት ምናሰብን ባካፕ ዩቲዩብ ለመክፈት አስቤያለሁ እና ያ ዩቲዩብ ቲዮሎጂ ክላስ ነው የሚለው። ስለዚህ እዛ ዩቲዩብ ላይ ገብታችሁ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። እዛ ዩቲዩባችን ላይ ስሙ ራሱ እንደሚናገረው ቲዮሎጂ ክላስ ነው የሚለው። ስነ መለኮታዊ ትምህርቶችን ወደ እናንተ እናደርሳለን ማለት ነው። በተለይም ዶክትሪናል የሆኑ ሀሳቦች ላይ በጣም ፎከስ አድርገን እንሰራለን። የሆነ ጊዜ ላይ ይሄ ሜሎስ ዩቲዩብ ቢዘጋ እንኳን ባካፕ ስላለን በዛ እንቀጥላለን ማለት ነው። ስለዚህ ሁላችሁም እየሄዳችሁ ያንን ዩቲዩብ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃለሁ። እሱን ደግሞ ሰብስክራይብ እንድታደርጉ ደግሞ አሁን ነው የምጠይቃችሁ፣ ምክንያቱም ሊረሳ ይችላል እና እዚህ እንደምታዩት ሎጎ ይሄን ይመስላል። ቲዮሎጂ ክላስ ይላል። ገብታችሁ አሁን 30 ሰከንድ አይፈጅም። ስለዚህ አሁን ሂዱና ዩቲዩባችሁ ላይ ጻፉት፣ ይሄን ቲዮሎጂ ክላስ የሚለውን ጻፉት ላይ ይሄን ሎጎ ታገኙታላችሁ ማለት ነው። ይሄን ሎጎ ስታገኙት ምን አድርጉት? ሰብስክራይብ አድርጉ፣ የደወሏን ምልክት ተጫኑ። ስለዚህ ልክ 1000 ሰብስክራይብ ስንደርስ ቪዲዮ እንለቃለን ማለት ነው እና አሁን እየገባችሁ ያው እየጠበቅኩ ነው። ቶሎ በሉ። ቲዮሎጂ ክላስ የሚለውን ይሄን ሎጎ ስታገኙ ምን አድርጉት? ሰብስክራይብ አድርጉ ማለት ነው። ተከታታይ የሆነ ትምህርተ ሥላሴን፣ ነገረ ክርስቶስን፣ ነገረ መንፈስ ቅዱስ፣ የጸጋ ስጦታ እና አጠቃቀሙ ምን ይመስላል የሚል ሰዎችንም እያመጣን ከነሱ ጋራ በቃ ትክክለኛ የሆነ ቲዮሎጂ ክላስ ስነ መለኮታዊ ትምህርቶችን ወደ እናንተ ስለምናደርስ ካሁኑ ቶሎ ሰብስክራይብ አድርጉትና እንደው በሁለት ቀን ውስጥ 1000 ሰብስክራይበር እንድታስገቡት በጌታ ፍቅር ጠይቃለሁ። የኛው ዩቲዩብ እንግዲህ ጥሩ ከሆነ በዚሁ እንቀጥላለን። ድንገት ግን ከተዘጋብን ወደዛ መሄዳችን ግድ ስለሚሆንብን ሰብስክራይብ እያደረጋችሁ እንድትቆዩ እንድትጠብቁን በጌታ ፍቅር ጠይቃለሁ። ጸጋ ይብዛላችሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም በያላችሁበት ይብዛላችሁ። እናፈርሳለን የተሰኘውን መርሃ ግብር ነው ጀምረናል። በዚህ መርሃ ግብር ላይ እንደሚታወቀው የስተት ትምህርቶችን በእግዚአብሔር ቃል ዕውቀት የምናፈርስበት መርሃ ግብራችን ነው። ዛሬም እንግዲህ አንድ የዛሬው ደግሞ ልምምድ ልበለው ይዤላችሁ መጥቻለሁ። በተለይ በኦርቶዶክስ ቤተክርስቲያን ውስጥ አጋንንት እናስወጣለን የሚሉ ሰዎች አሉና ቀሳውስቶች አሉ፣ መነኮሳቶች አሉ፣ አጥማቂያኖች አሉና እነዚህ ሰዎች በዚህ ጉዳይ ላይ የሚያስተላልፉት የተለያየ መልእክት አለ። እንግዲህ ለኦርቶዶክሳውያኑ እንግዲህ አጋንንት እናስወጣለን ሲሉ ምን አይነት አጋንንት ነው የሚያስወጡት? ከማን ነው የሚያስወጡት? የሚለው ነገር ራሱን የቻለ ሰፊ የሆነ መርሃ ግብር ይዤላችሁ ሌላ ጊዜ እመጣለሁ። ለዛሬ ግን አንድ ያየሁት ቪዲዮ አለ ከዚህ ጋር በተገናኘ። እስቲ እሱን ቪዲዮ መጀመሪያ ሰምተን እንመለስ። ኦርቶዶክስ እንዳይሆን አይ ኦርቶዶክስ እንኳን ነው ልጁም ኦርቶዶክስ ነው። እንዴት ገባህበት ነው? በእናት አልኩህ እኮ ኧረ ተው በእናት አታዳርቀኝ። እኔ በእናት እንዴት በእናት እንዴ? በእናት ነው የዛ ሰዓት ራሱ እጇን ጫነችበት። አዎ አልተሰጠም።
ለጌታ ነው የተሰጠው የዛ ሰዓት ራሱ። እንግዲህ እንደሰማነው እንግዲህ አጥማቂ ወይም ደግሞ አባ ሳሙኤል ነው የሚባሉት። እኛ አባ ሳሙኤል ይህንን ወጣት ልጅ እንግዲህ ይጠይቁታል እና ይሄ ልጅ አጋንንት ይዞታል ወይም ደግሞ ክፉ መንፈስ ይዞታል ነው በኮቴሽን ያዙልኝ ክፉ መንፈስ የሚለው ይዞታል እና እሳቸው ጋር ሲመጣ እንግዲህ ተገለጠ ያ ክፉ መንፈስ። ስለ ልጁ ሲናገር አጋንንቱ ምንድነው የሚለው ልጁ ኦርቶዶክስ ነው ይላል እና እንዴት የያዛችሁት የሚል ጥያቄ ሲቀርብለት በእናቱ ነው የያዝነው በእናቱ በኩል ነው የያዝነው እናቱ ጴንጤ ነች የሚል ሐሳብን ነው የሚያንጸባርቀው። ለጌታ ነው የተሰጠው ደግሞ ይላል። እንግዲህ ተመልከቱ ይሄን የሚናገረው ምንድነው መንፈስ ነው የሚናገረው ክፉ መንፈስ ነው የሚናገረውና ልጁ ለማን የተሰጠው ለጌታ ነው የተሰጠው የሚል ክፉ መንፈስ እንግዲህ አስቡት። ከዛ በኋላ ይሄ ልጅ ወይም ደግሞ ይሄ መንፈስ ምንድነው ሃይማኖቱ ብለን ስንጠይቅ እንደዚህ ብሎ ይመልሳል። መናፍቅ አይደለንም እኛ እሺ ጴንጤ ነን። ጴንጤ ማለት መንፈስ ቅዱስ የወረደበት ቦታ ነው። እሺ እኛ መንፈስ ቅዱስ ወርዶብናል። መናፍቅ አይደለንም ጴንጤ ነው እኛ መንፈስ ቅዱስ ወርዶብናል ይላል። አንዴ ልጁ ይላል ሌላ ቦታ ላይ ደግሞ እኛ ይላል። ተመልከቱ መናፍቅ አይደለንም ምንድነን ጴንጤ ነው እኛ መንፈስ ቅዱስ ወርዶብናል ይላል። አስባችሁታል? አጋንንት እንደዚህ ሲል መንፈስ ቅዱስ ወርዶብናል ብሎ አጋንንት ሊናገር ይችላል? እዚህ ጋር እንደምናየው ልጁ ኦርቶዶክስ ነው ይላል። ከዛ ወላ ደግሞ ጴንጤ ነው ይላል። ከዛ ደግሞ ምን ይላል? መንፈስ ቅዱስ ወርዶብናል ይላል። እና የሚሰሩት ድራማ እንደሆነ በደንብ ማየት እንችላለን። በደንብ ስክሪፕቱን ያላጠና ቀሽም ተዋናይ ነው ይህንን ገጸ ባህሪ የሚጫወተው ልጅ። አንዴ ኦርቶዶክስ ነው አንዴ ጴንጤ ነው። ከዛ በኋላ ደግሞ ምን ይላል? መንፈስ ቅዱስ ወርዶብናል በማለት ደግሞ ይናገራል። በጣም የገረመኝ ደግሞ አንድ ነገር ላሳያችሁ። ከዚህ ቪዲዮ ላይ ስንት ኢየሱስ አለ የሚል ጥያቄ ይቀርብለታል። ስንት ኢየሱስ አለ? እስቲ እንስማው። እንዴት በየትኛው ስንት ክርስቶስ ነው ያለው? ስንት ኢየሱስ ነው ያለው? ስንት ኢየሱስ ነው ያለው? ስንት ያለ እናንተ ንገሩኛ። አንድ ኢየሱስ ነው ያለው። አንድ ኢየሱስ። የትኛው እንዴ? የትኛው የተሰቀለልን ነው ለኛ ሲል ለኛ ሲል ለሰው ዘር ሲባል የተሰቀለ ኢየሱስ ክርስቶስ። እሺ ከዛስ? እንዴ በቃ ኢየሱስ ክርስቶስ ነው። በቃ መዳን በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ኢየሱስ ክርስቶስ ነው። ስንት ኢየሱስ ነው ያለው? እንዴ አንድ ኢየሱስ ነው ያለው ይላል። ከዛ በኋላ ምን ተብሎ ይጠየቃል? የትኛው ኢየሱስ ብለው ሞኖክሲው ሲጠይቁት ወይ ቄሱ ሲጠይቁት ምንድነው የሚለው? የተሰቀለልን ነዋ ይላል። የተሰቀለልን ነዋ። ይሄን የሚናገረው ምንድነው ማለት ነው? እንደሳቸው መንፈሱ ነው የሚናገረው። መንፈሱ ምንድነው? መንፈሱ የሚለው የተሰቀለልን ነዋ። እንዴ ኢየሱስ ክርስቶስ ለአጋንንት ተሰቅሏል እንዴ? አጋንንትስ እንደዛ ይላል ወይ? ኢየሱስ ተሰቅሎልኛል ይላል ወይ? ከዛ ምን ይላል? ለኛ ሲል ለሰው ዘር ሲባል የተሰቀለው መዳን በሌላ የለም እንድንበት ዘንድ የተሰጠ ሌላ ስም የለም ይላል። የሐዋርያት ሥራ ምዕራፍ 4:12ን ጠቅሶ መዳን በሌላ የለም የሚል አጋንንት እና አጋንንት ወይም ክፉ መንፈስ ኢየሱስ ለኔ ሲል ተሰቅሏል ብሎ ያምናል ወይ? ይሄ ንግግር የሚያሳየው ምንድነው? ድራማ መሆኑን ተውኔት መሆኑን ያሳያል። ለዛውም እንዳልኳችሁ ቀሽም የሆነ ድራማ። በሌላ በኩል ደግሞ ብናየው እነሱ እንዳሉት እንኳን አድርገን ብናየው ክፉ መንፈስ ከሆነ እያወራ ያለው ክፉ መንፈስ ስለ ኢየሱስ ክርስቶስ ጌትነት እየመሰከረ አዳኝነት እየመሰከረ እነርሱ ግን አጋንንት እናስወጣለን የሚሉት ግን ይሄን አይመሰክሩ። አይገርማችሁ? እና የትኛው ይሻላል? አገልጋዩ ቄሱ ይሻላሉ ወይንስ አጋንንቱ ካላችሁኝ በዚህ ኮንቴክስት አጋንንቱ ይሻላል። ቢያንስ አጋንንቱ ስለ ኢየሱስ ክርስቶስ ጌትነት እየተናገረ እሱን የተሰቀለው አንድ ኢየሱስ ነው ያለው መዳን በሌላ የለም ብሎ ሐዋርያ ጴጥሮስ የተናገረውን ነገር የሚያስተጋባ ከሆነ ቄሱ ደግሞ የማይናገሩ ከሆነ በእነሱ ኮንቴክስት እንኳን ብንሄድ ከቄሱ አጋንንቱ ይሻላል። በደንብ ነው የሚሻለው። እና ለዚህ ደግሞ ማሳያ አንድ ነገር ላሳያችሁ። በደንብ አጋንንቱ እንደሚሻል ከቄሱ ምንድነው የሚሉት? ሌላ ስም አለ ይላሉ። ከኢየሱስ ውጪ ሌላ ስም አለ ይላሉ። እስቲ እንስማቸው። ሌላ ስም አለ። የድንግል ማርያም ስም አለ። እንዴ የሷ ስም እኮ ለብቻ ነው። እናንተ ችግራችሁ ምንድነው መሰላችሁ? የሷንም ስም ነው አንድ ላይ የምታካትቱት። ይሄ እኮ አያስፈልግም እኮ። ለምን? መጣራት ያለበት እሱ ብቻ በባህሪው ቅዱስ በባህሪው ምስጉን እሷን በሱ አይደለ እሱን በሱ አይደለ ያገኘነው። ተመልከቱ እንግዲህ ከኢየሱስ ስም ውጪ የድንግል ማርያም ስም አለ ይላሉ። እንግዲህ አያችሁ ከኢየሱስ ስም ውጪ ከኢየሱስ ስም ጋር አቻ አድርገው የማርያምም ስም እኮ አለ ይላሉ። ከዛ አጋንንቱ ምንድነው የሚለው? የእናንተ እኮ ችግራችሁ ይሄ ነው። የሷ ስም ሌላ ነው፣ የሱ ስም ሌላ ነው። ከሱ ስም ጋር እናንተም ታረጋላችሁ አንድ ላይ ታደርጋላችሁ ብሎ አጋንንቱ ማንን ይተቻል? ቄሱን ይተቻል ማለት ነው። ለዚህ ነው ከቄሱ አጋንንቱ 100% ይሻላል።
በእነሱ አውድ እንኳን እናውራ ከተባለ በጣም ይሻላል። አያችሁ አጋንንቱ ቢያንስ የኢየሱስ ስምና የማርያም ስም አንድ አያደርግም። አጋንንቱ ቢያንስ በኢየሱስ ስም ፋንታ የማርያምን ስም ተክቶ ለውጦ አይናገርም። ቄሱ እንደሚያደርጉት ለቄሱ ችግር የለውም። ኢየሱስ ቢባል ማርያም ቢባል ያው ነው፣ ችግር የለው። ለአጋንንቱ ግን ችግር አለው። የኢየሱስ ስም በማንም አይተካም ማለት ነው። ታዲያ ከቄሱ አጋንንቱ አይሻልም ወይ ካላችሁኝ በደንብ ይሻላል። በደንብ ነው የሚሻለው። ከዚሁ ጋር ተገናኝቶ ቄሱ ምን ይላሉ? የኢየሱስ ሐሰተኛው ኢየሱስ ነው በማለት ይናገራሉ። እስቲ እንስማቸው። ሐሰተኛው ኢየሱስን የጠራኸው ማለት ነው እንዴ? ሐሰተኛ ይባላል እንዴ? ታዲያ የመናፍቁ ወይ ጉልበት ሁሉ ለኢየሱስ ክርስቶስ የመናፍቁ ነው። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይንበርከክ ነው የሚለው። ሐሰተኛው ኢየሱስ ነው የጠራኸው ሲሉ እሱ ምን ይላል? እንዴ ሐሰተኛው ኢየሱስ የሚባል አለ እንዴ ይላል። ሐሰተኛው ኢየሱስ የሚባል አለ እንዴ ይልና ከዛ ደግሞ ምን ይላል? ፊልጵስዩስ ምዕራፍ 2 ይጠቅስና ጉልበት ሁሉ ለኢየሱስ ስም ይንበርከክ ነው የሚለው ይላል። አያችሁ አሁንም አጋንንቱ ከቄሱ ከአገልጋዩ ተሽሎ ተገኘ። እሳቸው ሐሰተኛው ኢየሱስ ሲሉ እሱ ደግሞ እንደ ሐሰተኛ ኢየሱስ የሚባል አላቅም፣ እኔ ማቀው ጉልበት ሁሉ ለኢየሱስ ስም ይንበርከክ የሚለውን ነው ማቀው፣ ሌላ ነገር አላቅም ይላል አጋንንቱ። አያችሁ ስለዚህ ይሄ በኦርቶዶክስ ቤተክርስቲያን ለኢየሱስ ያላቸው ቦታ ከአጋንንት የተሻለ አለመሆኑን ነው የሚያሳየው። ቢያንስ በዚህ አገልጋይ በዚህ ቄስ የምንረዳው ነገር ይሄ ነው። አጋንንቱ ጥቅስ እየጠቀሰ ፊልጵስዩስ 2 ላይ ያለው ጉልበት ሁሉ ለኢየሱስ ክርስቶስም ይንበርከክ የሚለውን እየጠቀሰ አንድ ኢየሱስ ነው ያለው፣ ለዞም ለዚህ ለኢየሱስ ነው ሰዎች ሁሉ መመርከክ ያለባቸው ብሎ እየመሰከረ እየተናገረ እሳቸው ደግሞ ምን ይላሉ? ሐሰተኛው ኢየሱስ ነው ይላሉ። ሐሰተኛው ኢየሱስ ነው በማለት ይናገራሉ። በዚህ የሚያበቃ አይደለም ድራማው። በነገራችሁ ላይ በጣም ረጅም ነው፣ ወደ 30 ደቂቃ ምናምን ነው ከአጋንንቱ ጋር እንግዲህ የሚያወሩት በሳቸው ኮንቴክስት ብናወራው። አንድ በጣም ደግሞ የገረመኝ ነገር አለ። ጴንጤ ነኝ ይላል፣ ግን ጴንጤዎች የማይሉትን ነገር እንደሚናገሩ አድርጎ ይናገራል። እስቲ እንስማ። አንድ ጌታ፣ አንድ ጥምቀት እዛ አንድ ኦርቶዶክስ አንድ ጥምቀት አለን፣ አንድ ጌታ፣ አንድ ጥምቀት አለን የምትለው እኛም እኮ እናጠምቃለን እኮ። ምን እያላችሁ እንዴ? በቃ በጌታ በኢየሱስ ክርስቶስ ዝም ብሎ እኮ ነው የሚለው። በጌታ በኢየሱስ አዳምጠኝ። በጌታ በኢየሱስ የዮሐንስ ወንጌል ላይ ወደ መጨረሻው አካባቢ አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው ይላል አይደለ? እኛ ግን በኢየሱስ ክርስቶስም አጥምቁ ይላል ይላል ብቻ። ተመልከቱ እንግዲህ አንዲት ጥምቀት አለ። የአንዲት ጥምቀት ደግሞ በጌታ በኢየሱስ ስም ነው የምናጠምቀው አለ እና በደም ከሰማችሁት የዮሐንስ ወንጌል መጨረሻ ላይ አሕዛብን ሁሉ በአብ ወልድ መንፈስ ቅዱስ ስም አጥምቁ የሚል አለ። እኛ ግን የምናጠምቀው በኢየሱስ ስም ነው አለ። ሁለት ስህተቶች እዚህ ጋር። የመጀመሪያው ስህተት የዮሐንስ ወንጌል መጨረሻው ላይ አይደለም በአብ ወልድ መንፈስ ቅዱስ ስም አጥምቁ የሚለው። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ላይ ነው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ መንፈስ ቅዱስ ስም አጥምቁ የሚለው። ስለዚህ የጥቅስ ችግር አለ፣ ግን ስቲል ይሻላል ከቄሱ ቢያንስ በትክክለኛው መንገድ ባይጠቅስም ግን ጥቅስ ይጠቅሳል አጋንንቱ። ሌላው ችግሩ ግን መጽሐፍ ቅዱስ በአብ ወልድ መንፈስ ቅዱስ ስም አጥምቁ ቢልም እኛ ጴንጤዎች ግን ምናጠምቀው በኢየሱስ ስም ነው አለ። ይሄ ደግሞ ፈጽሞ ስም ማጥፋት ነው። ምክንያቱም በፔንቴኮስታል በኢየሱስ ስም አይደለም የሚያጠምቁት። ጴንጤዎች በኢየሱስ ስም አያጠምቁ። የጴንጤ ዶክትሪን በአብ በወልድ በመንፈስ ቅዱስ ስም ነው የሚያጠምቁት። ይሄ የሚታወቅ እውነታ ነው። ጴንጤዎች በአብ በወልድ በመንፈስ ቅዱስ ስም ነው የሚያጠምቁት። ምናልባት ኦንሊ ጂሰስ ቢባሉ የሐዋርያት ቤተክርስቲያን ነን የሚሉ አካላት ናቸው በኢየሱስ ስም የሚያጠምቁት እንጂ ጴንጤዎች የሚያጠምቁት በአብ በወልድ በመንፈስ ቅዱስ ስም ነው የሚያጠምቁት። ስለዚህ ይሄ ስም ማጥፋት፣ ጴንጤዎች የሚያደርጉትን ነገር አለማወቅ፣ ዝም ብሎ ጴንጤን መክሰስ ያለ ማስረጃ መሆኑን ማየት እንችላለን ማለት ነው። ስለዚህ ከዚህ ቪዲዮ የምናየው ነገር ምንድነው? አንደኛ ቅድም እንዳልኳችሁ ያልተጠና ድራማ፣ ሁለተኛ ደግሞ ድራማው ደግሞ ሙሉ ለሙሉ የሐሰት የሆነ ለጴንጤዎች ያላቸውን ጥላቻ ያሳዩበት። ለጴንጤ ብቻ አይደለም ለጌታችን ለኢየሱስ ክርስቶስ ያላቸውን ጥላቻን ያሳዩት። ለመንፈስ ቅዱስ ያላቸውን ጥላቻን ያሳዩት። ምክንያቱም መንፈስ ቅዱስ በአጋንንት ላይ አይወርድም። ይህ አጋንንት ደግሞ ምንድነው የሚለው? መንፈስ ቅዱስ ወርዶብናል ነው የሚለው እና ለጌታ ክብር የላቸውም እነዚህ ሰዎች። ለመንፈስ ቅዱስ ራሱ ክብር የላቸውም። አያችሁ ወንጌል ለዚህ ነው ለነሱ ያስፈልጋል ምንለው፣ ለነሱ መስበክ አለብን ምንለው ለዚህ ነው። አሁን ብዙ ጊዜ በዚህ በጴንጤ አካባቢ አጋንንት ሰዎች ሲያስወጡ ካራቴ ይጠቀማሉ እያሉ ይወቅሳሉ። ግን እነሱም ከዚህ ያልተሻለ ነገር ሲያደርጉ ደግሞ እዚህ ቪዲዮ ላይ ለማየት እንችላለን። እስቲ እንመልከተው።
አይደለም እየተማታህ እኮ አይደለም በጌታ በኢየሱስ ክርስቶስ እየተማታህ አይደለም እና ቆይ አዳምጣ በጌታ በኢየሱስ ክርስቶስ ስም ወይ ነገር እኮ አታውቁም እናንተ ችግራችሁ ይሄ ነው ተማታላችሁ እኮ እናንተ ተማታላችሁ አሁን እኮ እየመታኸኝ ነው እንዴ ካዲያ ቅድ ነው ካዲያ እየመታኸኝ እንግዲህ እንዳያችሁት በመቁጠሪያ እያደረገ ቄሱ ምን ያደርጋል ይማታል ለምንድነው የምትመታኝ እያለ ደግሞ ሰውየው ሲናገር እንሰማዋለን እንደዚህ አይነት ልምምድ በየትኛውም በኩል ይሁን በኦርቶዶክስም ይሁን በጴንጤም ይሁን እንደዚህ አይነት ልምምድ ልክ አይደለም አጋንንት የሚወጣው በማን ስም ነው በጌታችን በኢየሱስ ክርስቶስ ስምና ስም ብቻ ነው በሌላ መንገድ አጋንንት ሊወጣ አይችልም በእኛ ልምምድ አጋንንት አይወጣም ስልጣን ያለው ስም ኃይል ያለው ስም የማን ስም ብቻ ነው የጌታችን የኢየሱስ ክርስቶስ ስም ብቻ ነው በስሜ አጋንንትን ታወጣላችሁ ስለሚል ጌታ ኢየሱስ በማርቆስ ወንጌል ምዕራፍ 16 ላይ ያለውን ሐሳብ ማየት እንችላለን በእርሱ ስም አጋንንት እንደሚወጣ ሐዋርያቶቹ በጌታችን በኢየሱስ ክርስቶስ ስም አጋንንት ሲያስወጡ እናያለን ማለት ነው ስለዚህ ኦርቶዶክሳውያን እባካችሁ በዚህ አይነት ድራማ እንድትሸወዱ መፍቀድ የለባችሁ ይሄ በቃ ልክ ያልሆነ ሰውን የማያስተምር ከማስተማር ይልቅ ጥላቻን የሚሰብክ ወንጀል የሆነ ድርጊት ነው 100% ወንጀል የሆነ ድርጊት ነው በመንፈሳዊ ስም ነው የመጡት እንጂ ይሄ የሚያስጠይቅ ነው በጣም የሚያስጠይቅ ነበር ግን ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሰዎች አገልጋዮች ጌታ ኢየሱስን የሚወዱ አሉ ወይ በደንብ አሉ የሚወዱ እንዳሉ እናውቃለን ግን በሌላ መንገድ ደግሞ እንደዚህ ለጌታ ኢየሱስም ክብር የሌላቸው ለመንፈስ ቅዱስ ክብር የሌላቸው ሰዎች እንዳሉ ደግሞ ይሄ ቪዲዮ በጣም ትልቅ ማሳያ ነውና ራሳችሁን ከዚህ አይነት ነገር እንድትጠብቁ እዚህ አይነት ቦታ ላይ ባለመሄድ ራሳችሁን ብትጠብቁ ከዛ በኋላ ደግሞ መጽሐፍ ቅዱስ የሚናገሩን እውነት ብቻ እንድትይዙ እንግዲህ በጌታ ፍቅር ማሳሰብ ፈልጋለሁ እኛ ለነዚህ አይነት ሰዎች ያለን ነገር ምንድነው ፍቅር ብቻ ነው ያለን ለነዚህ ሰዎች እናዝንላቸዋለን በጨለማው ስለተያዙ ማለት ነው እና ወደ ጌታችን ወደ ኢየሱስ ክርስቶስ እንዲመጡ ደግሞ ይህንን ወንጌል እንሰብካለን ማለት ነው ይህንን ወንጌል እንሰብካለን ይሄን ይመስላል እንግዲህ የዛሬው መርሃ ግብር በሌላ ርዕሰ ጉዳይ ደግሞ እስከምንገናኝ ድረስ ያ ፍቅር የወልድ ቸርነት የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን